ለምንድን ጭቅጭቅ ለምንድን አይተወኝ እንዴ እንዴ ሶል ሳስተሽረል ይዋኩስ ሄላ ሶል ምነው አኮረፍከኝ እንዴ አዎ ሁሉም በደረቁ ያሽኮረመምን ለገንዘብ ራሱ ውድ ሆነናል አያሳስብህ ለክፍያ ግን ተመጣጣኝ አገልግሎት ታገኛለህ ምን ደፋር ካወራ መጃነሰ እናንተ ወንዶች ከኛ ከሴቶች ብዙ የምታገኛቸው አገልግሎቶች አሉ ለምሳሌ ማውራት ማጽናናት ምን አልፋ የስነ ልቦና አገልግሎት ታገኛላችሁ መቼም አልመጣም ደፋር ያበላ ይመለስ መልሽልኝ ያበላ ይመለስ ደፋር ይቀልላል ወንዱ ላፍሉ ይል እንዴ እንደ ቃል ሸምተኛ ያግባባኛል እንዴ ቆይ እንዴት ነው ቤተሰቦቻችሁ የሚያሳድጋቸው ከነ ጭንቅላት የላችሁም እንዴ ምንድነው ፋርግ ይጠብቅኝ እኮ እዚህ አስፈላጊነት የሚቀር ነስቲ እናትሽ እዚህ እኮ ነው ማግባቴ ሴት ያለበት ቤት መሰለኝ እንደዚህ እሺ እኔ ሴት ነኝ አረ በስመ አብ በጣም አምሮብህ እንደው መልክህ አሁን እኮ ወጣ እንዳልሽ ነው ካንቺ ውጪ ያገባው ያክል ነው በቃ የሆነ የትዳር እንትን መጣ እና ምን ላይ ነው ውዴ ውዷ ተመችቶሻል? የስንት ቀን እንቅልፍ ነው እንደዚህ? ተናደድኩ ፍቅር። እንዴት አድርሽ? እንደምተኛሽ? ሰላም ያለው እንቅልፍ ነበር የተኛሁት። አይ ደስ ይላል። አንተስ? ኧረ እኔ ስልክሽ እንደው ሲበጠብጠኛ እንዲያደረው እዛ ያለው ቴትሞል አላርም ነበር አላጠፋሁትም ለካ። ምን አለብሽ እዛ ያለሽ በናፍቆት እዚህ መተሽ ደግሞ በስልክሽ ተነሽ። ለማንኛውም ፊቴን ታጠብ እስቲ። አሎ ምንድነው በጠዋቱ አባ? እንዴ ካንተም ብዙ ደግሞ ትበሳጫለህ እንዴ? ይኸውልህ ሰውየው በሬን ከፈለኝ እያለ ነው። እና ይከፈለዋል። ምንድነው እንደዚህ በጣም በላቤ ሰርቻ ያገኘሁት ነው አለ። እሱ ምን ሻሻ ሰው አይደለም እንዴ ያከይሽታለኝ? ይኸውልህ እሱን እኔ አይመለከተኝም። ሰውየው ካልሆነ ቤቱ ሄጄ አፋጥጬ ነው የምቀበለው እያለ ነው። አቤት አቤት፣ እሱን ይምጣና እንተያያለን። ለማንኛውም ነገረው በቃ ከእሱ ካፈላለች የሚሆን ይሰጣል። ኧረ አንተ እንዴ ኧረ አይደብርም? አሁንም ገንዘብ ከሱ አልተቀበላት ነው? የማይመለከተ ነገር ውስጥ አትግባ። በቃ ያልኩህ ንገረው። ሄሎ ሄሎ፣ ዘጋው። ኧረ ንቀት።
በጣም አሪፍ ቆንጆ። ምን አገባኝ እኔ ማረጎን ያውቃል። ትህትና እንዴት ነሽ? ባለፈው ይቻን ሀገር ተቀይሜያታለሁ ብዬሻል ነበር። ዛሬ ግን አንቺ ስለመጣሽ ነው ስኒ በጣም ደስ ብሎኛል። ወረኛ አንድ ሀገር ላይ ሆነን ምንም ረፍት የለም አይደለ? እኔ አንድ ደሃ መጥቼ እንደዚህ ከሆንክ ሚስት ብትመጣማ ከሀገር የመውጣት እቅድህን እርግፍ አድርገህ ትተዋለህ ማለት ነው። ሀይ እሷ ትመጣለች ብለሽ በጠዋት ደግሞ ከማጋምታለሁ ከጓደኛዬ ምን ነው ተኮሳተርክ? አይ በአንድ ቀን በጠዋት የሚያስደውል ጓደኛ ከየት ተገኘ ብዬ ነው። ደስ ይላል። እንዴ ፍቅር ወሬት ትሄድ ነው? ቁርስ ልሰራ እኮ ነው። ውይ ውዷ አንቺም እረፍት አድርጊ፣ ውጭ እበላለሁ። እሺ አልቆይም እኮ ይልቅ ይልሽ ተውት። አንቺም ገና መምጣትሽ ነው። በዛ ላይ ብዙ የፍቅር ጊዜያትን አላሳለፍንም እና አብሮ ለመኖር የቸኮልን ይመስለኛል። ውጭ እያልከኝ ነው? አይ እንደዛ አላልኩሽም። ውጭ ምናምን ሳይሆን በቃ ለሁሉም ነገር የቸኮልን ይመስለኛል። መላመድ አለብን እና አብረን መዝናናት ምናምን አየሩን ማየት ምናምን ያለብን ይመስለኛል። ምኑን ነው የሚከብደው? ረጅም ጊዜ እንተዋወቅ የለ እንዴ? ወይስ አዲስ ነገር አለ? ይኸውልሽ ትሁት፣ እኔ ለአንቺ ያለኝ ስሜት መቼም ቢሆን አይቀየርም። ግን በቃ አብረን ያሳለፍነው ጊዜ የሆነ አብሮ ለመኖር በቂ ነው ብዬ አላስብም። አሀ ገባኝ። አንተ እንደፈለክ መሆን ትችላለህ። የኔ መብት ግን ልትከለክለን አትችልም። ምክንያቱ ይሄ ቤት የኔም ጭምር ነው። ምን ማለት ነው? ቆይ እኔ አሁን ያላሰብኩትን ነገር ለምን እንደምታስገድጂ? ግልጽ እኮ ነው። ሁሉም ነገር እዚህ ደረሰው ባንቺ ልፋት ነው። ግን ደግሞ የኔ ማስተዋጽኦ አለበት። አንተ ምን የልፋበት ነገር አለ? ቆይ ያን ሁላ ጊዜ ታምኜ መጠበቄ ዋጋ የለው ማለት ነው? ድንቅ የመታም አታመልክኝም እያልሽ ነው? እንደዛ ሄሎ ማኪ፣ ዛሬ ወደ ከተማ እንወጣም እንዴ? በቃ እሺ፣ ለማስሽ ጠብቅ። እሺ ውዴ፣ እጠብቅሻለሁ። አብረን እንወጣለን። በቅድሚያ በውሸት የሚገነባ ህይወት መፍረስ አይቀርም። ሲቀጥል ትህትና ትክክለኛ ማንነትን ስታውቅ አብረህ እንደማትሆን እወቅ። በገንዘቧ ብለህ ነው እንጂ የቀረብካት እንደማትወዳት አውቃለሁ። ገንዘቧ ሰርቄት እንደምትሄድ አውቃለሁ። እህቴ ደግሞ እንደዛ ስታደርጋ ቆሞ ማየት አልችልም። እኔ እኮ ራስሽን እንደ ጻድቅ የምትቆጥሪው ነገር እኮ ነው። ላስታውስሽ እንዴ አንሶላ መገፈፍ ብትሰማንስ ምን እንደሚፈጠር ሴቷን በመጀመሪያ ልታሳብዳት ነው። እኔ እዚህ ቀርሜ ማበድ አይደለም እንዴ? ማነው? አንቺ ምን ነበር የተባባልነው? በዚህ ልብስሽ ነው የምትወጪው? ምን ነው ቸኮልሽ? ለሁሉ ነገር ግን ቸኮልሽ ትወጪዋለሽ? አሁን እኮ ይደርሳል። ናይ ደግሞ ይነግርሻል። እሺ አፍጥኝ ልበሽ። እሺ ለብሽ ይመጣል። አፍጥኝ። በቅድሚያ በውሸት የሚገነባ ህይወት መፍረስ አይቀርም። ሲቀጥል ትህትና ትክክለኛ ማንነትን ስታውቅ አብረህ እንደማትሆን እወቅ። በገንዘቧ ብለህ ነው እንጂ የቀረብካት እንደማትወዳት አውቃለሁ። ገንዘቧ
አዎ መጀመሪያ አስገባ። እጠብቃለሁ። እሙ ትቆያለሽ እንዴ? እንትን ብሬክ ተበላሽቶ ጡት ማሳጅ ያስተካከልኩ ነው። እና ቪዲዮ ከፍተሽ ነው እንደምታስተካክል? ቪዲዮ ከፍተሽ ነው የምታስተካክል? አጋጣሚ ቪዲዮ አይደለም። ጨረሽ እንውጣ። ለማንኛውም ጨርሻለሁ። እስከዛው ውሃ ጠጥቼ እመጣለሁ። ምንድን ነው? ምንድን ነው? የማን ነው? እኔ አይደል? እኔ እንደሆነ እንደዚህ አይነት ማለት የለኝም። እኔ አልጠቀም እንደዚህ አይነት እኔ አይደል? እኔ የምለው ቅድም ጠረጴዛው ላይ ካሜራ አስቀምጠሽ ነበር በል። እስቲ ስልክሽ ነው እንጂ እኮ የፈለግሽው ነገር ነገር ስልኩ እኮ እኔ ነው። እንጂ አልኩሽ እኮ የፈለግሽው ነገር ላይ እንዴ አንቺ ያልኩሽ አይደል? የት ገባሽ? እየጠበቁሽ አይደለም ወይ? ለምንድን ነው ማትልኪልኝ? ማን ነው? ምንድን ነው? የማትልኪ ከሆነ ብሬ መልሽ። አንቺ ሸርሙጣ እህቴ ማን ነው? ምንድን ነው ስጠብቀኝ ነበር? ተናገር እንጂ ምን ይዘጋሻል? በቃ ምንም አልኩሽ እንዴ? አንዴ ፓስወርዱን ክፈችው። ምን ያደርግልሻል? የስልኬ ፓስወርድ ክፈች አልኩሽ እኮ። ተናገርኩ። ክፈች አልኩሽ። በስመ አብ ወወልድ ወመንፈስ ቅዱስ። ምን ጉድ ነው? ምንድን ነው የማየው? ያቺ ትንሿ እህቴ ናት እንደዚህ አይነት መጥፎ ፎቶ ተነሳ የምትልክ? ይሄንን ጉድማ እኔ ላይ ነው። መቼስ አስገድደውሽ ነው አይደለ? በፍቃድሽ አይደለም አይደል? አስገድዶኝ አይደለም። ምን? ላንቺ ስል በረሃ ለበረሃ ስንከራተት የነበረ ለዚህ ነው? ተናገሪ። ምን ይዘጋሻል? እውነት አሁን አንቺ የእናቴ ልጅ ነሽ? አንቺ ትንሿ እህቴ ነሽ? እኔ አላምንም። እኔ ይሄ ሁሉ መቀበል አልችልም። እስካሁን ሰማሁሽ አይደለ? አሁን ደግሞ አድምጪኝ። እርቦኝ ጣንቶኝ ገንዘብ የማጣት ምክንያት ነው እዚህ ውስጥ የከተተኝ። ሳሚስ? ሳሚያች ሳሚ ያለኝን ይቀማኛል እንጂ ይጨምርልኛል? ምን? እህቴ ዘመድ እኮ የለንም። ትዝ ይልሻል? እማዬ ሞተሽ ጊዜ ለለቅሶ የተሰበሰበው ዘመድ ከዛ በኋላ እኮ ምንም ዞር ብሎ ነው የተናቀ። አንቺ አረብ ሀገር ከሄድሽ በኋላ ብዙ ጊዜ ይርበኝ ነበረ። ጓደኛዬ እንደዚህ አይነት ቢዝነስ እንዳለ ነገረችኝ። ለጊዜም ቢሆን ራቤ እንዲያስታግስልኝ ብዬ ገባሁበት። ዛሬ ሞጣ ብለን ፈታ እንልበታለን ብዬ ስላሰብኩ ነው ያንን ነገር ያደረኩበት። እህቴ ወድጄ አይደለም እዚህ ነገር ውስጥ የገባሁት። በቃ ምን ላድርግ? ሲርበኝ ጊዜ ነው የገባሁበት። ይኸውልሽ ከአሁን በኋላ ምንም ነገር አትሆኝም። አይርብሽም። ምንም ነገር አታውቂም። እኔ ከጎንሽ አለሁልሽ።
በምንም መልኩ እንዲህ አይነት እርኩሰት ውስጥ እንዳትገቢ። አስቸጋሪ ነገር ቢገጥምሽም ወደ ፈጣሪሽ መለመን ነው ያለብሽ። ሰማሽ? እሺ አመሰግናለሁ እህቴ። ስልክሽን አንቺ ማነው? ሳሚ የለም? የለም የለም። ልቀቂኝ። ምንድን ነው? ሰውዬው ስራት የለም። ኧረ እባክሽ ሳሚ የለም። ማነው? ይኸውልሽ ይሄ የተቀመጥሽበት ሶፋ፣ ይሄ ቲቪ ስታንድ፣ ጓዳ ያለው ያምጣድ፣ ይሄኛው ፍሪጅ፣ እዚህ ጋር ያለው መሶቡ ጨምሮ እንዳለ እዚህ ቤት ያለው ዕቃ በእኔ ዋስትና የተገዛ ዕቃ። አፍህን አትክፈት፣ ዝም በል። ጭራሽ እኔን አፍህን አትክፈት እንዴ! ገንዘቤን እኮ ፍለጋ እኮ ነው የመጣሁት እኮ። ሴትዮ ይኸውልሽ ገንዘቤን እስካልሰጣችሁኝ ድረስ ከዚህ ቤት አልወጣም። ይሄ ደግሞ አዲስ የስርቆት ዘዴ መሆኑ ነው። ሲጀመር የሌባ ተባባሪ ሆነሽ ሰውን ሌባ ማለት አይከብድም? ዘው ብለህ መጣክ እንዴ? ጭራሽ አታፍርም? የምን አባ ገንዘብ ምን እዚህ የጣሪያና ግድግዳ ብቻ ነው? ይሄ ያንቺ ነው? የተቀመጥሽበት ያንቺ ነው? ንገሪኝ እስኪ ንገሪኝ። ይሄ ያንቺ ነው? ይሄ ቲቪ ስታንድ ያንቺ ነው? ልክ እንደው በላብሽን እስቲ ሂጂና ሳሚን ጠይቀው ኬት እንደመጣ። እንደው ስትቀመጭ እንዲህ ልክ እንደከፈለ ሰው ሰብለን ብለሽ ስትቀመጭ እንደው ትንሽ ያሰቀጥጥሽም? ሙሉ እዳው ያልተከፈለ ሶፋ ላይ ሰው እንደዚህ ይቀመጣል? እንዲህ ብለሽ ትቀመጫለሽ? ሰውየው ተጠቅመኝ። አትወጣም? እስቲ እኔ ነኝ ያለ ወንድ የሆነ መጥቶ ያስወጣኝ እንደው ትወጣለህ ወይ ነው ያልኩ ያሉት። ይኸውልሽ እየነገርኩሽ ነው ሴትዮ፣ አልወጣም። በጣም እኮ በራሴ የምተማመን ሰው። አትወጣም? አልወጣም። ጠብቀኝ። ምን ልትጋብ? ሂጂ በእናትሽ። ደግሞ ሰው እዚህ አናት ላይ መቆም ያምሻል እንዴ? ግን አንቺ ቆይ እስኪ ሳሚ ከአንተ ነው እቃውን የገዛው? አዎ። ምን ነው? ምን ማለት የጠየቅኩህ አንተ? አዎ ከኔ ነው የገዛው። እኔ ይኸውልሽ ሻጩ እኔ ባልሆንም በእኔ ኃላፊነት ነው የተገዛው። ገብቶሻል አይደለ? ሰውየው እንደዚህ አንገቴን ይዞኛል። ገንዘቤን አምጣ አስከፍለኝ ብሎ ያንን ገንዘብ ደግሞ እኔ ግማሹን ከኪሴ ነው የከፈልኩት። ስለዚህ ዛሬ ከዚህ ቤት ብሬን ካልሰጣችሁኝ ሬሳዬን ጎትታችሁ ነው የምታወጡት። ደግሞ ይኸውልሽ ማን እኔ ነኝ ያለ ወንድ የሆነ እስቲ መጥቶ ያስወጣኝ። እኔ ነኝ ያለ ወንድ የሆነ ማለት ነው። ሰውየው አይን ጎልጉዬ ሳላወጣልህ ትወጣለህ አትወጣም? አይ እንትን እኮ ነው ያው ውጣና። አይ እኔ መቼ አልወጣም አልኩ። እወጣለሁ እኮ ነው ግን ያው ጀስት ቶሎ ውጣ። እሺ እንዴ እወጣለሁ። ታዲያ እንትኑን እኔ ደግሞ ይኸውልሽ ብረት ነገር አልወድም። ቶሎ ውጣ። እሺ ችግር የለም። ይኸውልሽ እንትን እኮ ነው ገንዘቡም ቀስ ብሎ ይደርሳል። ገንዘቡም እንዴ እሺ እወጣለሁ። ምንድን ነው ያልገባኝ? ምንድን ነው የምታስረጅ? ሳሚ እንደምታስቢው አይነት ሰው አይደለም። እንደምታስቢው አይነት ሰው አይደለም ማለት? መጀመሪያ ተረጋጊ። ሳሚ ምን ያክል እንደምትወጂው፣ እንደምታፈቅሪው፣ እንደምታስቢለት፣ እንደምትሳሽለት አውቃለሁ። ግን ይኸውልሽ ሳሚ አስመሳይ ነው። ይሄ ሁላ ነገር አይገባውም። ቆየ ይሄ ሁሉ ከየት አመጣሽው? የማታውቂ ሰው ፍርድ ሰጥተሽ የወነጀልሽው እንዳይሆን ብቻ። በደንብ የሰማሽኝ አልመሰለኝም። አንቺ አሁን እያወራሽ ያለሽው ስላስመሳዩ ሳሚ ነው። ሳሚ አንቺ አረብ ሀገር እያለሽ የምታውቂው ሳሚ አይደለም። ሳሚ በጣም አስመሳይ ሰው ነው። አንቺን ያደረገሽ ነገር አለ?